ከድህነት ተነስቶ በጥቂት ዓመታት ውስጥ በቢሊዮኖች ዶላር የሚቆጠር ሀብት አከማቸ። የሀብቱ መጠን መንግስታትን ይፈታተን ነበር። ፖሊሶችና ፖለቲከኞችን በገንዘብ ኃይል ለእርሱ እንዲገዙ ያደርግ ነበረ። በዚህም ምክንያት ግዙፍ የወንጀል ቡድን ገነባ። ነገር ግን ይህ ሁሉ ኃይልና ሀብት ለዘላለም አልቆየም። ታዲያ ፓብሎ ኤስኮባር የዓለምን የኮካይን ንጉሥ እንዴት ሆነ? ዛሬ በዚህ ቪዲዮ የፓብሎ ኤስኮባርን አስደናቂ የህይወት ታሪክ እንመለከታለን። በዓለም የወንጀል ታሪክ ውስጥ እንደ ፓብሎ ኤስኮባር ስሙ የገዘፈና የሚፈራ ሰው ጥቂት ነው። የቢሊዮን ዶላር ዕፅ ኢምፓየር በመገንባትና ኮሎምቢያን በፍርሃት ቆፈን ውስጥ በማስገባት የሚታወቀው ይህ ሰው መነሻው ግን እጅግ ሰላማዊና ተራ ከሚባል ማህበረሰብ ነበር። በ1940ዎቹ መገባደጃ ላይ ኮሎምቢያ ላ ቪዮሌንሲያ በመባል የሚታወቀው አስከፊ የእርስ በርስ የፖለቲካ ግጭትና በደም መፋሰስ ትታመስ ነበር። ሀገሪቱ በጭንቅ ውስጥ በነበረችበት በዚህ ወቅት ነበር የወደፊቱ የኮሎምቢያ ዕጣ ፈንታ የሚቀይር አንድ ሕፃን የተወለደው። በታህሳስ 1 ቀን 1949 በአንቲኦኪያ ግዛት ውስጥ የምትገኘውና ቀዝቃዛ የአየር ጸባይ ያላት ታሪካዊቷ ሪዮ ኔግሮ ከተማ ናት። በዚች ውብ ከተማ ውስጥ ፓብሎ ኤሚሊዮ ኤስኮባር ጋርቪያ ተወለደ። ፓብሎ የተወለደው መካከለኛ ገቢ ካለውና ታታሪ ከሚባል ቤተሰብ ነበር። አባቱ በግብርና ሥራ የሚተዳደርና የተረጋጋ ባህሪ ያለው ሕግ አክባሪ ነበር። እናቱ ደግሞ የአንደኛ ደረጃ ትምህርት ቤት መምህርት ስትሆን ጠንካራና በልጆቿ የወደፊት ሕይወት ላይ ትልቅ ተጽዕኖ የነበራት ሴት ነበረች። ወላጅ እናቱ ፓብሎ ከተራው የገበሬ ኑሮ ወጥቶ ትልቅ ደረጃ እንዲደርስ ትመኝ ነበር። ለልጆቿ የምታሳየው ጥልቅ ፍቅርና ድጋፍ ፓብሎ በራሱ ላይ ያለውን እምነት እንዲገነባ ረድቶታል። ይሁን እንጂ ይህ የእናት ምኞት ወደፊት ወደ አስፈሪ አቅጣጫ እንደሚሄድ በወቅቱ ማንም አልገመተም ነበር። የፓብሎ ቤተሰብ በሪዮ ኔግሮ የነበረው ኑሮ አስቸጋሪ የሆነ ሲመጣ የተሻለ ኑሮ ፍለጋ ወደ ሜድሊን ከተማ ዳርቻ ወደምትገኘው ኢንቪጋዶ ተዘዋወረ። ይህ ሽግግር የፓብሎን ሕይወት ሙሉ በሙሉ የቀየረ ክስተት ነበር። ሜድሊን በወቅቱ ፈጣን የኢንዱስትሪ እድገት የምታሳይ ቢሆንም በሌላ በኩል ደግሞ ከፍተኛ ሥራ አጥነትና የወንጀል መስፋፋት የሚታይባት ከተማ ነበረች። ወጣቱ ፓብሎ በከተማዋ ጎዳናዎች ላይ የሚታየውን ከፍተኛ የሀብታሞችና የድሆች ልዩነት በቅርበት እየተመለከተ አደገ። ፓብሎ በትምህርት ቤት ቆይታው ጎበዝ ተማሪ ቢሆንም ከትምህርት ይልቅ ፈጣን ገንዘብ ማግኛ መንገዶች ይስቡት ነበር። የንግድና ሰዎችን የማሳመን ተሰጥኦ ገና በልጅነቱ ነበር ያዳበረው። ፓብሎ ኤሚሊዮ ኤስኮባር ጋርሺያ በ20ኛው ክፍለ ዘመን በዓለም ላይ ታይቶ የማይታወቅ እጅግ ባለጸጋ፣ ተደማጭና የአደንዛዥ ዕፅ አዘዋዋሪ ለመሆን የበቃው በአንድ ሌሊት አልነበረም። የእሱ ታሪክ የስግብግብነት፣ የጭካኔና የወንጀል ስልቶችን የመቀየስ ረጅም ጉዞ ውጤት ነው። ይህ ታሪክ የሚጀምረው በኮሎምቢያ ሜድሊን ከተማ ዳርቻዎች በሚገኙት የድሆች መንደር ውስጥ ነው። ፓብሎ ግን በአካባቢው በነበረው የኑሮ ልዩነትና የድህነት ሕይወት ይበሳጭ ነበር። ገና በወጣትነቱ ከፍተኛ ምኞት ነበረው። እስከ 30 ዓመቴ ድረስ ሚሊዮነር ካልሆንኩ ራሴን አጠፋለሁ ብሎ ይምል ነበር። ይህንን ምኞቱን ለማሳካት ሲል በወጣትነቱ ሕጋዊ መንገድን ሳይሆን የወንጀልና የውንብድና መንገድን መረጠ። የፓብሎ የመጀመሪያ የወንጀል ተሳትፎዎች በአንጻራዊ ሁኔታ ቀላል የሚባሉ ነበሩ። ከከተማ መቃብሮች ላይ ድንጋዮችን በመስረቅና በላያቸው ላይ ያሉትን ጽሑፎች በመሰረዝ መልሶ መሸጥ፣ የሐሰት የትምህርት ማስረጃዎችን በማዘጋጀት መሸጥና የሎተሪ ትኬቶችን ማጭበርበር፣ ቀስ በቀስ ወደ ከባድ ወንጀሎች በመሸጋገር መኪኖችን መስረቅና መለዋወጫዎችን መሸጥ ጀመረ። ይህ ተግባሩ የአካባቢውን የወንጀል ቡድኖች አወቃቀር እንዲረዳ ትልቅ በር ከፈተለት። ፓብሎ ሲጋራዎችን፣ አልኮልና የቤት ውስጥ መገልገያ ዕቃዎችን በሕገወጥ መንገድ ወደ ኮሎምቢያ በማስገባት ስኬታማ መሆን ጀመረ። ይህ የኮንትሮባንድ ንግድ የወደፊት የአደንዛዥ ዕፅ ሥራውን የሚወስኑ 3 መሠረታዊ ነገሮችን አስተማረው። የሎጂስቲክስ ዕውቀት፣ በተለይ ዕቃዎችን ከድንበር ሳያስጠረጥሩ እንዴት ማጓጓዝ እንደሚቻል ተማረ። ፖሊሶችን፣ የጉምሩክ ባለሥልጣናትንና ዳኞችን በገንዘብ በመግዛት ሥራውን ያለምንም ስጋት መስራት እንደሚችል ተገነዘበ።
በመጨረሻም የታጠቁ ቡድኖችን በማደራጀት በንግድ ውስጥ ተቀናቃኞቹን ለማስፈራራትና ራሱን ለመከላከል ወጣት ነፍሰ ገዳዮችን በዙሪያው ማሰባሰብ ጀመረ። በ1970ዎቹ አጋማሽ ላይ በአሜሪካ የኮኬይን ፍላጎት በከፍተኛ ሁኔታ ማደግ ጀመረ። ከኮኬይን ንግድ በፊት ኮሎምቢያውያን በብዛት የሚያዘወትሩት ማሪዋናን ነበር። ሆኖም ማሪዋና ለማጓጓዝ ሰፊ ቦታ የሚፈልግ በቀላሉ የሚሸተትና ትርፉም አነስተኛ የሆነ ምርት ነበር። ፓብሎም ኮኬይን በትንሽ መጠን ተጭኖ እጅግ ከፍተኛ ሀብት የሚያስገኝ ነጭ ወርቅ መሆኑን በፍጥነት ተረዳ። በዚህም ምክንያት ሙሉ ትኩረቱን ወደ ኮኬይን ንግድ አዞረ። መጀመሪያ ላይ ፓብሎ ኮኬይን አያመርትም ነበር። ይልቁንም የኮኬይን መስሪያ ጥሬ ዕቃ ከፔሩና ከቦሊቪያ በርካሽ ዋጋ በመግዛት ወደ ኮሎምቢያ ያስመጣ ነበር። ከዚያም በሜዲሊን ጫካዎች ውስጥ በሰራቸው ምስጢራዊ ቤተ ሙከራዎች አማካኝነት ምርቱን ወደ ንጹሕ ኮኬይን በመቀየር ለሽያጭ ያዘጋጅ ነበር። የፓብሎ ወደ ላቀ ደረጃ መሸጋገር የተረጋገጠው በወቅቱ በሜዲሊን የነበረው ዋና አደንዛዥ ዕፅ አዘዋዋሪ ፋቢዮ ሬስትሬፓን በ1975 በማስወገድ ነበር። ሬስትሬፓ ከተገደለ በኋላ ፓብሎ የሬስትሬፓን ሰራተኞችና የንግድ መስመሮች ሙሉ በሙሉ ተቆጣጠረ። ይህንን ተከትሎ ፓብሎ ከሌሎች ወጣትና ጉልበተኛ ዕፅ አዘዋዋሪዎች እንደ ኦጆዋ ወንድማማቾችና ካርሎስ ሌደር ጋር በመተባበር ታዋቂውን የሜዲሊን ካርቴል መሰረተ። በባሃማስ የሚገኘውን ኖርማንስ ኬይ የተባለችውን ደሴት በመግዛት አውሮፕላኖችን በነፃነት የሚያርፉበትንና ነዳጅ የሚቀዱባት ጣቢያ አደረጋት። በዚህ ስልታዊ መስመር በመታገዝ ፓብሎ በቀን እስከ 15 ቶን ኮኬይን ወደ አሜሪካ ማጓጓዝ ጀመረ። ይህም ወደ አሜሪካ ከሚገባው ኮኬይን 80 በመቶውን እንዲቆጣጠር አስቻለው። ፓብሎ ኤስኮባር በወንጀል ዓለም ሥልጣኑን ሲያጠናክር በመንግሥት እይታ አደገኛ የወንጀል ቡድን መሪ ቢሆንም በሜዲሊን ለሚገኙ ድሆች ግን የፈጣሪ ያህል ነበር። ለድሆች ቤቶችን፣ የእግር ኳስ ሜዳዎችንና የሕክምና ማዕከላትን በመገንባት የሕዝብ ጀግና ሆኖ ተቆጠረ። ሕዝቡ እንደ ጠባቂ አማልክት የሚያዩ የነበረ ሲሆን ይህ የሕዝብ ፍቅር ለወደፊቱ ከፖሊስና ከመንግሥት ለመደበቅ ትልቅ መከታ ሆኖት ነበር። በመጀመሪያዎቹ ዓመታት ኤስኮባር በገንዘቡ የመንግሥት ባለሥልጣናትን በመግዛት ሥራውን በነፃነት ያካሄድ ነበር። የፓብሎ ታዋቂ መፈክር ብር ወይም ጥይት ሲሆን ይህም ማለት የመንግሥት ባለሥልጣናት እሱን ለመተባበር ገንዘብ እንዲቀበሉ አሊያም መገደል እንዲመርጡ የሚያስገድድ የጭካኔ ዲፕሎማሲን ይከተላል። ኤስኮባር በሕዝብ የነበረውን ተወዳጅነት በመጠቀም ወደ ኮሎምቢያ ምክር ቤት ገባ። ነገር ግን ይህ የፖለቲካ ጉዞ ለእርሱ የውድቀት መጀመሪያ ነበር። የፍትህ ሚኒስትሩ ሮድሪጎ ላራ ቦኔላ ኤስኮባር ከኮኬይን ንግድ ጋር ስላለው ግንኙነት መረጃ በማውጣት ከምክር ቤት እንዲባረር አደረጉ። ኤስኮባር በአጸፋው ሮድሪጎ ላራ ቦኔላን አስገደለ። ይህ ድርጊት መንግሥትን ከፍ ያለ ቁጣ ውስጥ የከተተ ሲሆን ለመጀመሪያ ጊዜ መንግሥት በኤስኮባር ላይ ጦርነት አወጀ። በዚህ ጊዜ ነበር አሜሪካ በኤስኮባር ላይ የነበራትን የክትትል ፍላጎት የጨመረው። ኤስኮባር የኮሎምቢያ መንግሥት በአደንዛዥ ዕፅ ንግድ የሚሳተፉ ሰዎችን ለአሜሪካ አሳልፎ የመስጠት ስምምነትን እንዲሰርዝ ከፍተኛ የሽብር ጥቃት መፈጸም ጀመረ። የመንግሥት ሕንፃዎችን ማፈንዳት፣ አውሮፕላኖችን ማጋየትና ከፍተኛ የመንግሥት ባለሥልጣናትን መግደል ያካትታል። መንግሥት በበኩሉ ሎስ ፔፔስ ከተባሉ የኤስኮባር ጠላቶች ጋር በመተባበርና በመቀናጀት በልዩ የጸረ ሽብር ኃይል አማካኝነት ኤስኮባርን ማደን ጀመረ። በዚህ የሽብር ጥቃት መብዛት የተነሳ የኤስኮባር ዝና እየደበዘዘ መጣ። አብዛኛው ሕዝብ በሀገሪቱ ለተፈጠረው የደም መፋሰስ እሱን ተጠያቂ ማድረግ ጀመረ። ፓብሎ ኤስኮባር በታሪክ ውስጥ እጅግ አስፈሪ፣ ኃያልና እጅግ ባለጸጋ ከነበሩ የዕፅ ነገሥታት አንዱ የነበረ ሲሆን የሜዲሊን ካርቴልን በመምራት በሺዎች ለሚቆጠሩ ሰዎች ሞትና ለኮሎምቢያ ሰላም መናጋት ምክንያት ሆነ። ነገር ግን ከዚህ አስፈሪና ደም አፋሳሽ ማንነቱ በስተጀርባ በሚገርም ሁኔታ ለቤተሰቡ የነበረው ጥልቅና ወደር የለሽ የፍቅር ሕይወት ሌላኛውን ገጽታ ያሳያል። የዓለም የኮኬይን ንጉሥ የነበረው ፓብሎ ለቤተሰቡ ግን እጅግ አፍቃሪ ባልና ተንከባካቢ አባት ነበር። ፓብሎ ኤስኮባር ባለቤቱን ማሪያ ቪክቶሪያ ሄናኦን በወጣትነቱ ካገባ በኋላ ጁዋን ፓብሎ የተባለ ወንድ ልጅና ማኑዌላ የተባለች ሴት ልጅ ወልዷል።
ፓብሎ በውጪ የፈለገውን ያህል ኃጢአትና ግፍ ቢሰራም ወደ ቤቱ ሲገባ ግን መሳሪያውንና ጭካኔውን ውጭ ትቶ ይገባ ነበር። ልጆቹ በፍቅርና በቅንጦት እንዲያድጉ ያላደረገው ጥረት አልነበረም። ልጁ ጆዋን ፓብሎ ከዓመታት በኋላ በጻፈው መጽሐፍ ላይ እንዳሰፈረው አባቱ ምንም ያህል ሥራ ቢበዛበት ወይም በፖሊስ ቢታደንም ለልጆቹ ተረት ከመንገር አብሮ ከመጫወትና ፍቅሩን ከመግለጽ ተቆጥቦ አያውቅም ነበር። በአንድ ወቅት ልጁ ባለቀንድ ፈረስ እንደምትፈልግ ስትናገር ፈረስ ላይ ቀንድና ክንፍ በማስለጠፍ እንድትደሰት ማድረጉ ይነገራል። የፓብሎን የቤተሰብ ፍቅር በጥልቀት የሚገልጸውና በታሪክ ውስጥ በጉልህ የሚጠቀሰው ክስተት የተፈጠረው ፓብሎና ቤተሰቡ በኮሎምቢያ መንግሥትና በአሜሪካ የደህንነት ኃይሎች እየታደኑ በነበረበት ወቅት ነው። ከዕለታት በአንዱ ቀን ፓብሎና ቤተሰቡ በሜዲሊን ተራሮች ላይ በሚገኝ አንድ ስውርና ቅዝቃዜው ኃይለኛ በሆነ ቤት ውስጥ ተደብቀው ነበር። በወቅቱ ትንሿ ልጁ ማኑዌላ በብርድ ትንቀጠቀጥ የነበረ ሲሆን የሰውነት ሙቀቷ በእጅጉ እየቀነሰ በመምጣቱ ለሕይወቷ አስጊ ደረጃ ላይ ደርሳ ነበር። በቤት ውስጥ ግን ምንም አይነት የማገዶ እንጨት አልነበረም። ፓብሎ በዚህ አስቸጋሪ ወቅት ቅንጣት ታህል አላቅማማም። በወቅቱ ይዞት ከነበረውና በሻንጣ ውስጥ ከተቀመጠው ገንዘብ ውስጥ ከ2 ሚሊዮን በላይ የሚሆነውን የአሜሪካን ዶላር በማውጣት በእሳት አያያዘው። ያንን በሚሊዮን የሚቆጠር ዶላር ያቃጠለው ልጁን ለማሞቅና ምግብ ለማብሰል ነበረ። ለእሱ መላው ዓለም የሚገዛበትና የሚዋጋለት ያ ግዙፍ ገንዘብ ከልጁ የአንድ ሰከንድ ሙቀትና ደህንነት ጋር ሲነጻጸር ምንም ዋጋ የሌለው ተራ ወረቀት ብቻ ነበር። በሰኔ ወር 1991 ፓብሎ ኤስኮባር ወደ አሜሪካ ተላልፎ ላለመሰጠት ከኮሎምቢያ መንግሥት ጋር ስምምነት ላይ ደረሰ። ስምምነቱም ራሱ በገነባውና ላ ካቴድራል በተባለው የቅንጦት እስር ቤት ውስጥ እንዲታሰር የሚፈቅድ ነበር። ይሁን እንጂ እስር ቤቱ ለእስረኛ የተዘጋጀ ሳይሆን ጃኩዚ፣ የእግር ኳስ ሜዳና መጠጥ ቤት ጭምር የነበረው የቅንጦት ማረፊያ ነበር። ኤስኮባር ከእስር ቤት ሆኖ የአደንዛዥ ዕፅ ግዛቱን መምራቱንና ጠላቶቹን ማሳደዱን ግን ቀጠለ። መንግሥት ይህንን አሳፋሪ ድርጊት በመረዳት ወደ ተራ እስር ቤት ሊያዘዋውረው ሲሞክር ፓብሎ በሐምሌ ወር 1992 ዓ.ም ከእስር ቤቱ አመለጠ። ይህ ከእስር የማምለጡ ድርጊት የፍጻሜው መጀመሪያ ሆነ። ኤስኮባር ሲያመልጥ የኮሎምቢያና የአሜሪካ መንግሥት ከምንጊዜውም በላይ በቁጥጥር ስር ለማዋል ቆርጠው ተነሱ። ፓብሎ ኤስኮባርን ብቻ ለማደን የተዋቀረውና በአሜሪካ ቴክኖሎጂ ሥልጠና የተደገፈው የኮሎምቢያ ፖሊስ ልዩ ኃይል ፍለጋውን አፋፋመው። በ1993 ዓ.ም አጋማሽ ላይ የኤስኮባር የዕፅ ግዛት ሙሉ በሙሉ እየፈራረሰ ነበር። ገንዘብ የሚያስገኙለት መስመሮች ተዘግተዋል። የቅርብ ታማኞቹ ወይም ተገድለዋል ወይ ደግሞ እጃቸውን ሰጥተዋል። በ1993 ዓ.ም አጋማሽ ላይ የኤስኮባር የዕፅ ግዛት ሙሉ በሙሉ እየፈራረሰ ነበር። ገንዘብ የሚያስገኙለት መስመሮች ተዘግተዋል። የቅርብ ታማኞቹ ተገድለዋል ወይም እጃቸውን ሰጥተዋል። በአንድ ወቅት በቢሊዮን ዶላሮች ይጫወት የነበረ ሰው አሁን ግን ጥቂት ሺህ ዶላሮችን ይዞ ከቦታ ወደ ቦታ የሚንከራተት ስደተኛ ሆነ። ኤስኮባር ቤተሰቦቹን ወደ ውጭ አገር ልኮ ለማዳን የሞከረው ሙከራ ሁሉ ሳይሳካ ቀረ። ይህ ሁኔታ የዕፅ ንጉሡን በከፍተኛ ድብርትና የጭንቀት ማዕበል ውስጥ ከተተው። የፓብሎ ብቸኛ መጽናኛ ቤተሰቦቹ ነበሩ። ሚስቱ ታታ፣ ልጁ ጆዋን ፓብሎና ሴት ልጁ ማጉዌላ በፖሊስ ጥበቃ ስር በቦጎታ በሚገኝ ሆቴል ውስጥ ተይዘው ነበር። በሜድሊን ከተማ ውስጥ ከአንድ ጠባቂው አልቫሮዶ ጄሱስ አጉዌሮ ጋር ብቻ እየተዘዋወረ መደበቅ ግድ ሆነበት። ፓብሎ ኤስኮባር 44ኛ ዓመት የልደት በዓሉን ባከበረ ማግስት ታኅሳስ 2 ቀን 1993 ዓ.ም ፍጻሜውን የሚወስነውን ስህተት ሠራ። የኮሎምቢያ የቴክኖሎጂ ባለሙያዎች የስልኩን ሞገድ ለመጥለፍ ሌት ተቀን ይሰሩ ነበር። ፓብሎ ከልጁ ጋር የሚያደርገውን ንግግር አረዘመው። ይህ ረጅም ንግግር የሰርች ብሎክ መሪ የነበረውን ኮሎኔል ሁጎ ማርቲኔዝን የሬዲዮ ምልክቱ ተከታትሎ ኤስኮባር የተሸሸገበትን የሜድሊን መካከለኛ ሰፈር በትክክል እንዲያገኝ አስቻለው። የደህንነት ኃይሎች ቤቱን ከበቡት። ፓብሎና ሲሞን አደጋ እንደመጣባቸው ሲያውቁ መሳሪያቸውን ይዘው ለመሸሽ ሞከሩ። የሰርች ብሎክ አባላት የቤቱን በር ሰብረው ሲገቡ የኤስኮባር ጠባቂ ሲሞን ወደ ጓሮ ጣሪያ ላይ በመዝለል ተኩስ ከፈተ። ሆኖም በፖሊስ ጥይት ተመቶ ወዲያውን ወደቀ። ፓብሎ ኤስኮባር
በባዶ እግሩ በጣሪያ ላይ እየሮጠ ለማምለጥ ሞከረ። የፖሊስ ጥይቶች ከየአቅጣጫው ይዘንቡበት ነበር። ሆኖም ግን ለማምለጥ ያደረገው ሙከራ ሳይሳካለት ቀርቶ 3 ጥይቶች መተውት ወደቀ። ፓብሎ ኤስኮባር ሁልጊዜ እንዲህ ይል ነበር፣ ዘላለም አሜሪካ እስር ቤት ውስጥ በብረት ሰንሰለት ከመታሰር የኮሎምቢያ መቃብር ይሻለኛል ይል ነበር። በዚህም ምክንያት ልጁ ጁዋን ፓብሎ ጨምሮ በርካታ ሰዎች ፓብሎ በፖሊስ ከመያዙ በፊት ራሱን በራሱ እንደገደለ ያምናሉ። ይሁን እንጂ የኮሎምቢያ ፖሊስ ጥይቱን የተኮሱት እነሱ እንደሆኑ በኩራት ይናገራሉ። የፓብሎ ኤስኮባር ሞት ሲሰማ የኮሎምቢያ ፖሊሶች በደስታ ፈነጠዙ። ከአስከሬኑ አጠገብ በመቆም ፎቶ ተነሱ። ለዓመታት በሽብርና በቦምብ ጥቃት ስትታመስ የነበረችው ኮሎምቢያ የሰላም አየር ተነፈሰች። የቀብር ሥነ ሥርዓቱ በትውልድ ስፍራው በ10 ሺዎች የሚቆጠሩ የሜድሪድ ነዋሪዎች በተገኙበት ተፈጽሟል።